ጥረት የምን ጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ይሁኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። አርዕስተ ዜና። ከ600 በላይ የየቲም ህፃናትን በማሳደግ ማህበራዊ ኃላፊነቱን እየተወጣ የሚገኘው የበጎ አድራጎት ድርጅት ማህበረሰቡ ድጋፍ እንዲያደርግለት ጠየቀ። 105 ኢማሞችን ተጠቃሚ የሚያደርግ የ3 ቀናት ስልጠና መጠናቀቁ ተገልጿል። ከሲቪል አቪዬሽን ባለስልጣናት ፍቃድ ሳይገኝ የከበሩ ማዕድናትን በአውሮፕላን ማጓጓዝ ተከለከለ። እስራኤል በወይራ ዘይት የበለጸገ የፍልስጤም መሬትን ለመቆጣጠር እቅድ አቀረበች። ጀርመናዊ አክቲቪስት ጀርመን የዘር ማጥፋት ወንጀል ተባባሪ እንዳትሆን አስጠነቀቀ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የነጃሺ ቲቪ ተመልካቾች የነጃሺ መረጃችን ጀምሯል። ከመረጃዎቹ ጋር ኢማም መሐመድ ነኝ። ቀዳሚ ወዳደረግነው መረጃ ስናመራ ከ600 በላይ የየቲም ህፃናትን በማሳደግ ማህበራዊ ኃላፊነቱን እየተወጣ የሚገኝ የበጎ አድራጎት ድርጅት ማህበረሰቡ ድጋፍ እንዲያደርግለት ጠይቋል። አግማስ ኢትዮጵያ ተፈናቃዮች ከተረጂነት ወጥተው ራሳቸውን ቤተሰቦቻቸውን ማገዝ እንዲችሉ ጥረት እያደረገ ቢሆንም ከተፈናቃዮች ብዛት አንጻር ግን የሚቀየሩ የቤት ስራዎች እንዳሉ ማስታውቋል። ዝርዝሩን ሙስጠፋ መሐመድ ያቀርባል። በሀገራችን የሚከሰቱ ሰው ሰራሽና የተፈጥሮ አደጋዎች በርካታ ወገኖቻችንን ማፈናቀል፣ ሞትና እንግልት እያደረሱ ይገኛሉ። የአደጋው ሰለባ የሆኑ ወገኖቻችንን ለመታደግ ደግሞ የበጎ አድራጎት ድርጅቶች ያላቸው ሚና የጎላ ነው። ድርጅቶቹ በዕለት ደራሽ እርዳታ የወገኖችን ህይወት እንዲቆዩ በማድረግ የማይተካ አስተዋጽኦ አበረክታሉ። አንዳንዶች የበጎ አድራጎት ድርጅቶች ደግሞ ከዕለት ደራሽ ድጋፍ ተሻግረው ተፈናቃዮችን ራሳቸውን እንዲችሉና ቤተሰባቸውን እንዲያግዙ የሚያስችል ስራዎችን ይሰራሉ። አግማስ ኢትዮጵያ የበጎ አድራጎት ድርጅት ለበርካታ ወገኖቹ ከዕለት ደራሽ ድጋፍ አንስቶም በቋሚነት ራሳቸውን እንዲችሉ ከተለያዩ ድጋፍ ሰጪ ግለሰቦችና ድርጅቶች ጋር አብሮ በመስራት ለተፈናቃይ ወገኖቹ እገዛ እያደረገ ይገኛል። በሀገራችን በተለያዩ ቦታዎች በነበሩ ሰው ሰራሽና የተፈጥሮ አደጋ ምክንያት ከመኖሪያ ቀያቸው ተፈናቅለው በመጠለያ ጣቢያ ለሚገኙ በርካታ ማህበረሰቦች ድጋፍ በማድረግና በመጠለያ ካምፕ ውስጥ የሚገኙ ከ600 በላይ የቲም ህጻናትን በማሳደግ ማህበራዊ ኃላፊነቱን እየተወጣ እንደሚገኝ የአግማስ ኢትዮጵያ የበጎ አድራጎት ድርጅት ዋና ስራ አስኪያጅ አቶ አብዱስ ሰላም ሽፋው ተናግረዋል። ለዛም በቂ ጥናትን ተደርጎ ፕሮጀክት ተቀርጾ እንቅስቃሴ ውስጥ ገብተን ስንሰራ ቆይተናል። በዚህም በ15 ኢንተርፕራይዞች ከ1000 በላይ ቤተሰቦች ተጠቃሚ የሆኑበት 2 ካምፖች ላይ ደጋንና ሀርቦ መጠለያ ካምፖች ላይ ሰዎችን አቋቁመናል። በተለያዩ የስራ ዘርፎች ምናልባት ማንሳት ካስፈለገ ከሚሰሩት በፊት ሲሰሩ ከነበረው ስራ ከባክግራውንዳቸው ተነስተን የተለያዩ ድጋፎችን አድርገናል። ኢትዮጵያ እንደሚታወቀው ላለፉት 4 ዓመታት በተለያዩ አካባቢዎች ለወገኖቹ ሲደርስ የቆየ ድርጅት ነው። በተለያዩ የዕለት ደራሽ እርዳታዎችን በመያዝ በተለያዩ የመጠለያ ካምፖች በልዩ ልዩ ግጭቶች አማካኝነት የሚገኙ ወገኖችን ሲረዳ የቆየ ድርጅት ነው። ላለፉት 1 ዓመታት ደግሞ ቀና በአዲስ መንፈስ በሚል መጠለያ ካምፕ ውስጥ የሚገኙ ወገኖቻችንን ወደ መልሶ ማቋቋም ከዕለት ደራሽ እርዳታ ወደ መልሶ ማቋቋምና ራስን ችሎ ለራስ ገቢ በማግኘት ለልጆቻቸውም ለወገኖቻቸውም ራሳቸውን ችለው እንዲቆሙ የሚያደርግ ፕሮጀክት ቀርጾ ስራ የጀመረበት ነው። አግማስ ኢትዮጵያ ተፈናቃዮች ከተረጅነት ወጥተው ራሳቸውንና ቤተሰባቸውን ማገዝ እንዲችሉ ጥረት እያደረገ ቢሆንም ከተፈናቃዮች ብዛት አንጻር ግን የሚቀሩ የቤት ስራዎች እንዳሉ ያምናል። በሌላ በኩል ደግሞ ራሳቸውን እንዲችሉ ድጋፍ የተደረገላቸው ተፈናቃዮች ውጤታማ ለመሆን በርትተው እየሰሩ መሆናቸውን ተናግረዋል። እኛ ተፈናቅለን ቻይና ካምፕ ነበርን። ከዛ አልহামዱሊላህ ያው ወደዚህ ወደ ስራ ጀምረናል። ይህን ስራ እንደምታዩት ዳቦ እየጋገርን ነው።
ብቻ ተስፋለን ከጥገኝነት ወደ ራሳችን ወደ መቻል ያው እንትን እየሞከርን ነው። ያው አንዳንድ ትንሽ ተግራት ቢኖርም ትልቁ ነገር ላይ ተስፋ ነው። የሰው ልጅ ዋናው ተስፋ አግኝተናል ማለት የሰው ልጅ ሰርቶ ራስን እንደመቻል ትልቅ ነገር የለም እና ወደዚህ ገብተናል። ምንም እንግዲህ ቃላት ያጥሩኛል። አግማስ ስንት ሰዎች አሉ ያ ሁሉ በዘነጋብን ሰዓት ላይ አስተዋውሶን እዚህ ቦታ ላይ ለዚህ ማብቃቱ ምስጋና ከፍ ያለ ነው ልገልጸው አልችልም። እና የመጣሁት ከአፋር ክልል ነው። ተፈናቅለን ከመጣን 5ኛ ዓመታችንን ይዘናል። እስካሁን ድረስ ግን እንደዚህ አይነት እድል እስካሁን አልገጠመንም። ይሄን እድል በርግጥ አልሐምዱሊላህ ረብል ዓለሚን ገጥሞናል። አሁን እቃችንን የምንፈልገው እቃ ተሟልቶልናል። ስራም ጀምረናል። በርግጥ የእንትን ጉዳይ ስላለ የኢኮኖሚ ጉዳይ ስላለ እስካሁን ብዙ ትርፋማ ሆነን ለነዚህ ለሰዎች አሳይተን ደስ ቢላቸው ደስተኛ ነበር። ብዙ ግን ያን ሁሉ የምናሟላበት ጉዳይ ይሆነ ኢኮኖሚ ስላነሰን እነሱን ሰርተን ይሄን ያህል እንደዚህ ሰርተን ይሄን ያህል ደርሰናል ብለን ሳንል በመቅታችን በጣም ቅር ብሎኛል። ለምን ሰርተን የሆነ ነገር እንገዛለን የሚቀመጥ ነገር አላደረግንም። ገብቶሃል? እንዳሰራራችን የሆነ ነገር ኑሮን በቃ ይሄንን ድርጅት ላደረገልን አድራጎት ይሄንን ነገር ሰርተን እንደዚህ አድርገናል ይሄ ተቀማጫለን ብለን ማለት ነበረብን። ይሄንን ነገር ግን ማድረግ አልቻልንም። ኢትዮጵያ ተፈናቃይ ወገኖች ራሳቸውን በቋሚነት እንዲችሉና ካሉበት ችግር እንዲላቀቁ የተለያዩ ፕሮጀክቶችን በመቅረጽ ሲንቀሳቀስ መቆየቱ ይታወሳል። ድርጅቱ ህዳር ወርን ለአግማስ በሚል መሪ ቃል የማህበረሰብ ንቅናቄና ድጋፍ መጀመሩንም አስታውቋል። አግማስ ኢትዮጵያ የአንድ ወር የደግነት ዘመቻ የበጎነት አብዮት አቀጣጥሏል። ህዳር ወሩን ጀምሯል። የተለያዩ ምክንያቶች አሉት። አሁን ያሉበት ሁኔታ ሲታሰብ ተረስተዋል ማለት ይቻላል። አገራችን እንደሚታወቀው በየቀኑ አዳዲስ አጀንዳ የሚፈጠርበትም ከመሆኑ አንፃር እነዚህ ተፈናቃዮች ከሰው ትውስታ ስለመኖራቸውም ተረስቷል። ግን ካምፕ ላይ ከ300 ሺህ በላይ ተፈናቃይ አለ አሁን በዚህ ሰዓት። ስለዚህ ይሄ በጣም ብዙ የሆነ የህዝብ ቁጥር አሁንም ችግር ላይ ስቃይ ላይ እንደሆነ ማሳየት፣ ማስተዋወቅ፣ ግንዛቤ መፍጠርና ለዚህ የሚያስፈልጉ ድጋፎችን ለማሰባሰብ ነው ይሄን የደግነት ዘመቻ የጀመርነው። አግማስ ኢትዮጵያ ከዚህ በፊት ሲያከናውናቸው የነበሩ የበጎ አድራጎት ስራዎችን በቀጣይ ማጠናክሮ ለመቀጠልና አብዛኛዎቹን ተፈናቃዮች ራሳቸውን ለማስቻል ጥረት እያደረገ መሆኑም ተናግሯል። የማሌዥያ ጠቅላይ ሚኒስተር በኢትዮጵያ ይፋዊ ጉብኝታቸውን አጠናቀው ተመለሱ። የማሌዥያ ጠቅላይ ሚኒስተር አንዋር ኢብራሂም በኢትዮጵያ ይፋዊ ቆይታቸውን የሙስሊሙን አንድነት ለማጎልበት ዓለም አቀፋዊ እስላማዊ ጠልነትን እንቅስቃሴ ለመግታትና በሌሎች ሃይማኖታዊ ጉዳዮች ዙሪያ ከፌዴራል እስልምና ጉዳዮች ጠቅላይ ምክር ቤት አመራሮች ጋር መምከራቸውም ተነግሯል። ጠቅላይ ሚኒስተሩ ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ ጋር በርካታ ሃይማኖታዊና ሀገራዊ ጉዳዮች ዙሪያ መምከራቸውን በማህበራዊ ገጻቸው ባጋሩት ጽሁፍም አስታውቋል። የማሌዥያው ጠቅላይ ሚኒስተር አንዋር ቢን ኢብራሂም በኢትዮጵያ የነበራቸው ይፋዊ የስራ ጉብኝት አጠናቀው ወደ ሀገራቸውም ተመልሰዋል። የማሌዥያው ጠቅላይ ሚኒስተር አንዋር ኢብራሂም ከጠቅላይ ሚኒስተር ዶክተር አብይ አህመድ ጋር የሁለት ሀገራት ሁሉን አቀፍ አጋርነትና ዲፕሎማሲያዊ ትብብሮችን በሚያጠናክሩ እንደ ቱሪዝም፣ የጤና ዘርፍና የአየር ትራንስፖርት የመሳሰሉት ጉዳዮች ዙሪያ መክረው የመግባቢያ ስምምነቶችን ተፈራርመዋል። በተጨማሪም አንዋር ቢን ኢብራሂም በኳላላምፑርና በአዲስ አበባ ከተማ መስተዳድሮች መካከል ትኩረት ያደረገ ውይይትና ስምምነት አድርጓል። ጠቅላይ ሚኒስተር በኢትዮጵያ ቆይታቸው የአድዋ ድል መታሰቢያ የጎበኙ ሲሆን በመጨረሻም የፌዴራል ፕሬዝዳንት ታዬ አጽቀሥላሴ በተገኙበት በአዲስ አበባ ዓለም አቀፍ ኮንቬንሽን ማዕከል በተካሄደው የኢትዮ ማሌዥያ ከፍተኛ የቢዝነስ ፎረም ላይ ተሳትፏል። ጠቅላይ ሚኒስተር አንዋር ቢን ኢብራሂም የኢትዮጵያ ይፋዊ ጉብኝታቸውን ካጠናቀቁ በኋላ በትላንትናው ዕለት ምክትል ጠቅላይ ሚኒስተር ተመስገን ጥሩነህ በቦሌ ዓለም አቀፍ አየር ማረፊያ ሽኝት አድርገውላቸዋል። የነጃሺ መረጃችን አሁንም እንደቀጠለ ነው። 105 ኢማሞች ተጠቃሚ ያደረገው የ3 ቀናት ስልጠና መጠናቀቁ ተገለጸ። የኢትዮጵያ ሙስሊም ወጣቶች ካውንስል ከኮልፌ ቀራኒዮ ክፍለ ከተማ እስልምና ጉዳዮች ምክር ቤት ጋር በመተባበር ለ3 ተከታታይ ቀናት ሲሰጥ የቆየውን የመክተብ ሻሚላ መተግበሪያ አጠቃቀም የጥናትና ምርምር አሰራርና የኹጥባ አዘገጃጀት ስልጠና ማጠናቋል። በመዝጊያው ፕሮግራም ላይ የካውንስሉ ፕሬዝዳንት ኡስታዝ ሃይደር ከድር ለኢማሞች ባደረጉት ንግግር አሊሞች የነብያት ወራሾችና ፊት ለፊት መሪ መሆናቸውን አስታውሰው ምንጊዜም ቢሆን በእውቀት ራሳቸውን ከነባራዊ ሁኔታ
ሁኔታ ጋር በማጣጣም ቀርሞ መገኘት መቻል እንዳለባቸው ማስገንዝቧል። በተጨማሪም ኢማሞች ዘመኑን በዋጀ መልኩ ራሳቸውን ካሳደጉና ብቁ ካደረጉ የሚያስተምሩት የሚያንጹትና የሚያደራጁትን ህዝብ ተጽዕኖ ፈጣሪ ዲኑንና ሀገሩን ወደ እድገት የሚመራ ማድረግ እንደሚችል በማስገንዘብ ካውንስሉ በሁሉም ነገሮች ከጎናቸው መሆኑን ቃል ገብቷል። የካውንስሉ አደረጃጀት ዘርፍ ኃላፊ ወጣት ፋይሰል ፋሪስ በበኩላቸው ይህ ስልጠና በቀጣይነት ተግባራዊ የሚደረግ ተያያዥነት የመስጊድ ኔት ፕሮጀክት ከክፍለ ከተማ ባሉ መስጊዶች በመደበኛ የኮምፒውተር አጠቃቀም ስልጠና እንደሚጀምርም ተናግሯል። ስልጠናው ለ3 ተከታታይ ቀናት የሰጡት ኡስታዝ ኢብራሂም ሐሰን ስልጠናው ከስልጠና ባሻገር ተግባራዊ ክህሎትን ማዳበሪያና ኢማሞችን በንቃት ልምዳቸውን በሚያጋሩበት መድረክ መሆኑን ከካውንስሉ ጋር በቀጣይነት አብረው እንደሚሰሩም ገልጿል። በመጨረሻም የኮልፌ ቀራኒዮ እስልምና ጉዳዮች ምክር ቤት ዋና ስራ አስፈጻሚ የሆኑት ኡስታዝ ሐሺም ሽፋ የኢማሞች አቅም በትምህርትና ቴክኖሎጂ ማጎልበት ለነገ የሚባል ትልቅ ኃላፊነት መሆኑን አስገንዝበው ፕሮግራሙ ተጠናቋል። ከሲቪል አቪዬሽን ባለስልጣን ፍቃድ ሳይገኝ የከበሩ ማዕድናትን በአውሮፕላን ማጓጓዝ ተከለከለ። ከሲቪል አቪዬሽን ባለስልጣን ቀድሞ ፍቃድ ሳይገኝ የከበሩ ማዕድናትን ከቦታ ወደ ቦታ በአውሮፕላን ማጓጓዝ እንደማይቻል የማዕድን ሚኒስቴር አስታውቋል። የማዕድን ሚኒስቴር ይህንን ያስታወቀው የተቋሙ ስራ ኃላፊዎች የ2018 በጀት ዓመት የሩብ ዓመት አፈጻጸም ለሕዝብ ተወካዮች ምክር ቤት በኢንዱስትሪና ማዕድን ጉዳይ ቋሚ ኮሚቴ ህዳር 8 2018 ሲያቀርቡ ነው ተብሏል። የቋሚ ኮሚቴው አባላት ባቀረቡት ጥያቄ አምራች ማዕድኖችን አውሮፕላን ጭነው እንዳያንቀሳቅሱ በመከልከላቸው በተሽከርካሪ ይዘው ከአንድ ቦታ ወደ ሌላ ቦታ ለመምጣት ሲሞክሩ መያዛቸው ይፋ ተደርጓል። በተጨማሪም ለምክር ቤቱ በቀረበው ሪፖርት የሩብ ዓመት ከወርቅ ሽያጭ 1.1 ቢሊዮን ዶላር ተገኝቷልም ተብሏል። ጥረት የምንጊዜም ወዳጃችን ናት። ድካም ከስራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ይሁኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። ላለፉት 15 ዓመታት የከተማችን ግርማ ሞገስ የሆነው ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ የድርጅቱ የህንፃዎች ድምቀት መሆኑን ቀጥሏል። ምርትና አገልግሎቱን በጽሁፍም ሆነ በምስል ማስተዋወቅ ሲፈልጉ ዘመናዊ ኤልኢዲ ስክሪኖችን እኛ ጋር ያገኛሉ። በምሽትም ሆነ በቀን ምስልን ፍንትው አድርገው በከፍተኛ ጥራት ያሳያሉ። ፕሮግራሙን የበለጠ ለማድመቅ ለኒካህ፣ ለሰርግ፣ ለምርቃትና ለተለያዩ ዝግጅቶች የኤልኢዲ ስክሪን ኪራይም አለን። በራሳችን ወርክሾፕ ተጠበንበት ብቁ በሆኑ የገጠማ ባለሙያዎቻችን ለተቋሙ ተስማሚ በሆነ መልኩ እንገጥማለን። ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ የተለያዩ አልሙኒየም ዲስፕሌዮችንና ሪሴፕሽን ዴስኮችን በአማራጭ እኛ ጋር ማግኘት ይችላሉ። ዱካዎች፣ ለተለያዩ አገልግሎት የሚውሉ ወንበሮች፣ የዳቦ ቤትና የሱፐርማርኬት ሼልፎች፣ የመጋዘን ዕቃ ማስቀመጫዎችን በጥራት እናቀርባለን። የልብስ መስቀያና የጌጣጌጥ ማስቀመጫ እንዲሁም ኮፊ ቴብሎችም አሉ። የመኖሪያ ቤቶንና የድርጅቶን ግድግዳ የበለጠ ለማስዋብ በልዩ ልዩ ዲዛይን የተሰሩ ዌልፔፐሮቻችን ተመራጭ ናቸው። ከዘመን እኩል ለዘመኑ አገልግሎቶቻችን በጠቅላላ ተገቢውን ዋስትና እንሰጣለን። የተለያዩ ተቋማት በስራችን ረክተው የምስጋና ሰርተፍኬት ሰጥተውናል። ግሬስ 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 የከተሞች ግርማ ሞገስ። ወደ ውጪ መረጃችን ስናመራ እስራኤል በወይራ ዘይት የበለጸገውን የፍልስጤም መሬት ለመውረስ እቅድ አቀረበች። እስራኤል በሰሜናዊ ኔብሉስ ሴባስቲያን አቅራቢያ የሚገኘውን 180 ሄክታር በወይራ ዘይት የበለጸገ መሬት ከፍልስጤማውያን ለመውረስ እቅድ ማቅረቧን እስራኤል ሄርት ዘግቧል። ከ10 ሺህ በላይ ወይራ ዛፎች የሚገኙበትና የፍልስጤማውያን ታሪካዊ ጋርደን የሚባለው መንደር ለአርኮሎጂካል ዓላማ በሚል ለመውረስ እንቅስቃሴ መጀመሯን ዘገባው አመልክቷል። በዌስት ባንክ በሴባስቲያን እና በቡርቃ መካከል ያለው መንደር ከ1967 ጀምሮ በፍልስጤማውያን የቅርስ
ጥበቃ ስር ያለና ከ3200 ዓመተ ዓለም በፊት እንደተመሰረተ የሚነገርለት ታሪካዊ ስፍራ ነው። ፍልስጤም ስፍራውን እስራኤል በመጽሐፍ ቅዱስ ከተገለጸው ከሰማሪያ ጋር ለማገናኘት መሞከሯንና ለሞረስ እቅድ ማቅረቧን የፍልስጤም ታሪክ አይሁዳዊ ታሪክ የማድረግና የመሬት ወረራዎች የፖለቲካ ለመድረግ የሚከተሉት ስልት እንደሆነ ተገልጿል። ጀርመናዊ አክቲቪስቶች ጀርመን የዘር ማጥፋት ወንጀል ተባባሪ እንዳትሆኑ አስጠነቀቁ። የፍልስጤም ደጋፊ ጀርመናውያን አክቲቪስቶች በጀርመን ዋና የቻርለስ ቢሮ ላይ በቀይ ቀለም ወንጀል የሚል ጽሑፍ በመጻፍ በጀርመን መንግስት ላይ ተቃውሟቸውን አሰምተዋል። አክቲቪስቶቹ ጀርመን ወደ እስራኤል የምትልከውን የጦር መሳሪያ ሽያጭ ለመቀጠል መወሰኗንም ተቃውመዋል። ጀርመን በህዝቡ ጫና ባሳለፍነው ነሐሴ ወር ላይ ለእስራኤል የምትልከውን መሳሪያ ላይ በግማሽ ለመቀነስ ማዕቀብ ጥላ ነበር። ባለፈው ጥቅምት ወር ላይ ግን የተኩስ አቁም ስምምነት ላይ መድረሱን ተከትሎ ወደ እስራኤል በምትልከው የጦር መሳሪያ ላይ ጥላ የነበረውን ማዕቀብ ማንሳቷንም አስታውቃለች። ይህን ተከትሎ የፍልስጤም ደጋፊ አክቲቪስቶች ጀርመን በጋዛ የሚካሄደውን የዘር ማጥፋት ወንጀል እያገዘች ነው በማለት የጦር መሳሪያ ሽያጭ እንዲቆምም ጠይቀዋል። አክቲቪስቶቹ እስራኤል ጦርነቱን አጠናክራ በምትቀጥልበትና ተኩስ አቁም ስምምነት በኋላ 245 ፍልስጤማውያን መገደላቸውን ጠቅሰው የጀርመን መንግስት የዘር ማጥፋት ጦርነት ተባባሪ ከመሆን እንዲቆጠብም ጠይቀዋል። በዓለም አቀፍ ደረጃ ወደ እስራኤል የጦር መሳሪያ ከሚልኩ ሀገራት ውስጥ ከዩናይትድ ስቴትስ ቀጥላ ሁለተኛዋ ጀርመን እንደሆነች ይገለጻል። ዘለንስኪ ከአሜሪካ የቀረበውን የሰላም እቅድ በተመለከተ ከትራምፕ ጋር ለመነጋገር መስማማቱ ተገልጿል። ዘለንስኪ ስለ ረቂቅ እቅዱ ከአሜሪካ ፕሬዝዳንት ጋር ለመነጋገር ዝግጁ መሆናቸውን የአሜሪካ የጦር አዛዥ ዳን ድሪስኮር ማሳወቃቸው ስማቸው ያልተጠቀሰ የአሜሪካና የዩክሬን ባለስልጣናት ለአሜሪካ መገናኛ ብዙሃን ገልጸዋል። ድሪስኮን ወደ ዩክሬን ባደረጉት ጉብኝት ባለ 28 ነጥብ እቅዱን ቅጂ ለዘለንስኪ ሰጥተዋል የተባለ ሲሆን በወቅቱም ሁለቱም ለፊርማ የሚሆን ፈጣን የጊዜ ሰሌዳ ላይ ተስማምተዋል ተብሏል። የዘለንስኪ ጽህፈት ቤት ፕሬዝዳንትና ድሪስኮር ግጭቱን ተቀባይነት ባለው መንገድ ወደ ፍጻሜ ለማድረስ በሚያስችሉ የእቅድ ነጥቦች ዙሪያ ለመስራት ተስማምተዋል ሲል በማህበራዊ ሚዲያ ላይ ባሰፈረ ጽሁፍም ተጠቅሷል። የአሜሪካ የውጭ ጉዳይ ሚኒስተር ማርኮ ሩቢዮ አርብ በአውሮፓ ከፍተኛ የብሔራዊ ደህንነት ባለስልጣን ጋር ስለ እቅዱ ለመነጋገር ማቀዳቸው ሌላ የአሜሪካ መገናኛ ብዙሃን ዋቢዎችን ምንጭ አድርጎ ስፖትኒክ ዘግበዋል። ተመልካቾቻችን አሁን ደግሞ ወደ ቢዝነስ መሰናዷችን እናምራለን። ዙበይዳ ሐሰን አዘጋጅተዋለች። የከተማችን ድምቀት ቤተል ላይ በክብር ተሰይሟል። አፕል ፕላዛ እንኳን ደህና መጡ። ውበትን በተላበሰው አፕል ፕላዛ ዘመናዊ አረቢያን መጅሊስ፣ የቤትና የቢሮ ዕቃዎች፣ የጋርመንት ውጤቶችን ጨምሮ የአዋቂና የሕፃናት አልባሳት መሸጫዎች ያገኛሉ። የበርገርና የአይስክሬም ፍላጎቶ ከሙሉ የሬስቶራንት አገልግሎት ጋር ይስተናገዳሉ። ብቅ ብለው ይዝናኑ። እስቲምና ጃኩዚን ይዞ ከምርጥ የወንዶች የውበት ሳሎን ጋር ይጠብቆታል። ለሸቀጥ፣ ለኮስሞቲክስ፣ ለትኬትና ለጉዞ ወኪል ፍላጎቶ በአማራጭነት የሚገለገሉበት አፕል ፕላዛ ለትምህርት ቤት ቢሮ፣ ለተለያዩ ተቋማት ቢሮ በስፋት እኛ ጋር ያገኛሉ። አፕል ፕላዛ ይለያል። ቤተል ቢጫ ፎቅ አካባቢ አድራሻችን ነው። ሁሉንም ሸመታ በአንድ ቦታ። አፕል ፕላዛ። የኢትዮጵያ ቡና የውጭ ንግድ ገቢ 762 ሚሊዮን ዶላር በላይ መድረሱ ተሰምቷል። በ2018 የመጀመሪያው ሩብ ዓመት 113542 ቶን ቡና ወደ ተለያዩ የውጭ ሀገር መላኩን የኢትዮጵያ ቡናና ሻይ ባለስልጣን አስታውቋል። ገቢው ከባለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር የ243.73 ሚሊዮን ዶላር ብልጫ እንዳለውም ተዘግቧል። ኢትዮጵያ የቡና ምርቷን ወደ ጀርመን፣ ሳዑዲ አረቢያ፣ ቤልጅየምና ሌሎች ሀገራት በመላክ የውጭ ንግድ ተደራሽነትን እያሳደገች እንደምትገኝም ተነግሯል። ኢትዮ ቴሌኮም ከ4 ባንኮች ጋር በመተባበር ለ15 ሚሊዮን ደንበኞች ከ31.6 ቢሊዮን ብር በላይ የዲጂታል ብድር አገልግሎት ማቅረቡን አስታውቋል። ኢትዮ ቴሌኮም በቴሌብር ዲጂታል አገልግሎት አማካኝነት ከመደበኛ የቴሌኮም ግንኙነት ባሻገር ለሀገሪቱ የዲጂታል ትራንስፎርሜሽንና አካታች የዲጂታል ኢኮኖሚ ግንባታ ጉልህ ሚና እየተጫወተ መሆኑንም ተነግሯል። አሁን ላይ የቴሌብር ዲጂታል አገልግሎት 57.59 ሚሊዮን ደንበኞች አፍርቷልም ተብሏል። በዚህም ከ4.71 ሚሊዮን በላይ ለሚሆኑ ደንበኞች ከ30.3 ቢሊዮን ብር በላይ በቴሌብር እንዲቆጥቡ አስቻይ ሁኔታ መፈጠሩም ተገልጿል። ይህም የተባለው ኢትዮ ቴሌኮም ከአዋሽ ባንክ ጋር በመተባበር
ጥላ የተሰኘውን ያለ ዋስትና የዲጂታል ፋይናንስና የዲቫይስ ፋይናንሲንግ አገልግሎቶችን ባስጀመረበት መድረክ ላይ መሆኑ ተነግሯል። ለዚህ አዲስ የዲጂታል ፋይናንስ አገልግሎት በአመት በአጠቃላይ ከ2 ቢሊዮን ብር በላይ የሚደርስ የብድር አቅርቦት ስምምነት የተደረገ ሲሆን የግለሰብ ደንበኞች በቴሌብር በሚያደርጉት የግብይት መጠን ላይ ተመስርቶ እስከ 16000 ብር የሚደርስ የአነስተኛ ብድር እንደሚያገኙም ተገልጿል። ከዚህ በተጨማሪም ወርሃዊ ደሞዛቸውን በቴሌብርና በአዋሽ ባንክ የሚከፈላቸው ሰራተኞች ደግሞ እስከ 1 ሚሊዮን ብር የሚደርስ የደሞዝ ብድር ማግኘት እንደሚችሉም ነው የተነገረው። ይህ አዲሱ አገልግሎት በሰው ሰራሽ አስተውሎት ወይም AI በሚታገዙ የብድር ቀመር ስሌቶች አማካኝነት የቴሌብር አገልግሎቶችን ተጠቃሚ የሆኑ ግለሰቦች፣ ሰራተኞችና ነጋዴዎች የብድር አገልግሎት በቀላሉ እንዲያገኙ ያስችላቸዋልም ተብሏል። ሊቢያ በፈረንጆቹ 2026 የነዳጅ ፍለጋ ጨረታ ልትጀምር መሆኑ ተሰምቷል። ሊቢያ በየካቲት 2026 የነዳጅ ፍለጋ ጨረታዎችን ልትከፍት ነው ሲሉ የኖክ ሊቀመንበር ኢንጂነር ማሱድ ሱሌይማን ተናግረዋል። ሊቢያ ከ17 ዓመታት በኋላ ይጀምራል የተባለው ጨረታ የመጀመሪያው ዙር ለ11 የባህር ዳርቻ የነዳጅ ፍለጋ ቅናሾች እንደሚውልም ተገልጿል። ይህም የሊቢያ የድፍድፍና የጋዝ ክምችትን ይጨምራል ተብሎ ይጠበቃል ሲሉ የኖክ ሊቀመንበሩ ተናግረዋል። የኖክ የምርምርና የምርት ቅርንጫፍ የሆነው ዛላፍ በኦባሪ በረሃማ ኦሳይስ ከተማ በቀን 30,000 በርሜል የማምረት አቅም ያለው የነዳጅ ማጣሪያ እየገነባ መሆኑንም አስታውቋል። ሊቢያ ወደ 1.4 ሚሊዮን በርሜል በደቂቃ ጥሬ ዕቃዎችን ታመርታለች። ይህም ከ5 ዓመታት በፊት ከ3 እጥፍ በላይ ምርት እንዳላት የኖክ ድህረ ገጽ ባወጣው ዘገባ አመላክቷል። የውጤቱ ዓላማም ከ2 እስከ 3 ሚሊዮን በርሜል በደቂቃ ማምረት እንደሆነም ተነግሯል። በመጨረሻም የቴክኖሎጂ መሰናዷችንን ወደ እናንተ እናቀርባለን። ሀያት ከማል አዘጋጅተዋለች። ከታህሳስ 10 ጀምሮ የማህበራዊ ሚዲያ ኩባንያዎች በአውስትራሊያ ከ16 ዓመት በታች ለሆኑ ታዳጊዎች አገልግሎት መስጠት እንደማይችሉ ይፋ ተደርጓል። ቀደም ብለው የተከፈቱ ገጾችን መዘጋታቸውን ለማረጋገጥ ምክንያታዊ እርምጃዎችን መውሰድ ይኖርባቸዋል ተብሏል። ይህም በብዙ ወላጆች ዘንድ የተደገፈና በዓለም ላይ የመጀመሪያው ፖሊሲ ሆኗል። መንግስት እንደሚለው ከሆነ እገዳው ልጆች በማህበራዊ ሚዲያ ላይ ሊያጋጥሟቸው የሚችሏቸውን ግፊቶችና አደጋዎች ለመቀነስ ያለመ ነው። ይህም በስክሪን ላይ የበለጠ ጊዜ እንዲያሳልፉ የሚያበረታቱ ባህሪያትን እንዲሁም ጤናቸውንና ደህንነታቸውን ሊጎዱ የሚችሉ ይዘቶችን ማቅረብን ያካትታል። በዚህ ዓመት መጀመሪያ ላይ መንግስት ባሰራው ጥናት መሰረት ከ10 እስከ 15 ዓመት እድሜ ክልል ውስጥ የሚገኙ 96 በመቶዎቹ ልጆች ማህበራዊ ሚዲያን ይጠቀማሉ። ከ10 ውስጥ 7ቱ ደግሞ ለጎጂ ይዘቶችና ባህሪያት ተጋልጠዋል። እነዚህ ሴቶችን ከሚያንቋሽሹት ጀምሮ የድብድብ፣ የአመጋገብ መዛባትና ራስን ማጥፋትን የሚያበረታቱ ቪዲዮዎችና ይዘቶች ናቸው። ከ7 ልጆች ውስጥ አንዱ ከአዋቂዎች ወይም ከትልልቅ ልጆች ስሜታዊ ትስስር የመፍጠር ሁኔታ እንዳያጋጥመው ሪፖርት አድርጓል። ከግማሽ በላይ የሚሆኑት ደግሞ የተለያዩ ጥቃቶች እንደገጠሟቸው ተናግረዋል። የአውስትራሊያ የ36 ወራት የዘመቻ ቡድን ዳይሬክተር የሆኑት ግሬግ አትዌልስ በማህበራዊ ሚዲያ የመጠቀሚያ ዝቅተኛ የእድሜ ገደብ ከ13 ወደ 16 ዓመት እንዲያድግ ጥረት ሲያደርጉ ቆይተዋል። ይህ እገዳ ሳይሆን ልጆች ራሳቸውን እንዲያውቁ የሚያስችል ጊዜ ነው። በተጨማሪም በማህበራዊ ሚዲያ ስነ ምህዳር ዲጂታል ዜጎች የሚሆኑበትን ጊዜ በ36 ወራት የሚያዘገይ ነው ሲሉ ተናግረዋል። የአውስትራሊያ መንግስት እስካሁን ድረስ በእገዳ ውስጥ የሚካተቱ 9 ማህበራዊ መድረኮችን ይፋ አድርጓል። ፌስቡክ፣ ኢንስታግራም፣ ስናፕቻት፣ ትሬድስ፣ ቲክቶክ፣ ኤክስ፣ ዩቲዩብ፣ ሬዲት እና ኪክ ናቸው። እገዳው የበይነ መረብ ጌሞችን እንዲያካትት ጫና እየተደረገ ነው። እንደ ሮድብሎክስ እና ዲስኮርድ ያሉ የጨዋታ መድረኮች በቅርቡ በእገዳ ውስጥ እንዳይካተቱ ለማድረግ በአንዳንድ ሁኔታዎች ላይ የእድሜ ገደብን አስተዋውቀዋል። መንግስት ማህበራዊ መድረኮቹን መገምገሙን እንደሚቀጥልና ይህን ለማድረግ 3 ዋና ዋና መስፈርቶችን እንደሚያጤንም ተነግሯል። እነዚህ የመድረኩ ብቸኛ ወይም ዋና ዓላማ በሆኑት ወይም ከዚያ በላይ ተጠቃሚዎች መካከል የበይነ መረብ ማህበራዊ መስተጋብርን ማስቻል ብቻ መሆኑን፣ ተጠቃሚዎች ከአንዳንድ ወይም ከሌሎች ተጠቃሚዎች ጋር መስተጋብር እንዲፈጥሩ የሚፈቅድ መሆኑንና ተጠቃሚዎች ይዘት እንዲለጥፉ የሚፈቅድ መሆኑን ያካትታል። ዩቲዩብ ኪድስ፣ ጉግል ክላስሩም እና ዋትስአፕ እነዚህን መስፈርቶች ባለማሟላታቸው በእገዳው አልተካተቱም። ልጆች አካውንት ሳያስፈልጋቸው እንደ ዩቲዩብ ባሉ መድረኮች ላይ አብዛኛዎቹን ይዘቶች ማየት ይችላሉ። ልጆችና ወላጆች እገዳውን በመጣሳቸው አይቀጡም። ይህንን በማስፈጸም የሚከሰሱት የማህበራዊ ሚዲያ ኩባንያዎች ናቸው። ለከባድ ወይም ተደጋጋሚ ጥሰቶች እስከ 32 ሚሊዮን የአሜሪካ ዶላር ቅጣት ይጣልባቸዋል። እነዚህ ኩባንያዎች ልጆች ከመድረኮቻቸው እንዲወጡ ለማድረግ እንዲሰሩ መንግስት ጠይቋል። በትክክል ባይጠቀስም እድሜ የሚጠይቁ ቴክኖሎጂዎችን በመጠቀም ምክንያታዊ እርምጃዎችን መውሰድ አለባቸው ብሏል። የመንግስት መታወቂያዎችን፣ የፊት ወይም የድምጽ መለያና የእድሜ ግምትን ጨምሮ በርካታ አማራጮችም ቀርበዋል። መንግስት የተለያዩ ዘዴዎችን እንዲጠቀሙ ማህበራዊ መድረኮችን እያበረታታ ነው። መድረኮቹ ተጠቃሚዎቹ የራሳቸውን እድሜ በማወጅ ወይም ወላጆች ለልጆቻቸው ዋስትና በመስጠት ላይ መተማመን እንደማይችሉ ገልጿል። ፌስቡክ፣ ኢንስታግራም እና ትሬድስን የያዘው ሜታ ከታህሳስ 4 ጀምሮ የታዳጊዎችን መድረክ መዝጋት እንደሚጀምር አስታውቋል። በስህተት የታገዱ ሰዎች እድሜያቸውን ለማረጋገጥ የመንግስት መታወቂያ መጠቀም ወይም የቪዲዮ ሰልፊ ማቅረብ እንደሚችሉ ኩባንያው ተናግሯል።
ሌሎች የታገዱ ማህበራዊ መድረኮች እገዳው እንዴት እንደሚያስከብሩ እስካሁን አልገለጹም። ታዳጊዎች ቃለ መጠየቅ የተደረገላቸው እገዳው ከመጣሉ በፊት በውሸት እድሜ አዳዲስ አካውንቶችን እየከፈቱ መሆኑን ተናግረዋል። መንግስት የማህበራዊ ሚዲያ ኩባንያዎች እንደዚህ አይነት አካውንቶችን ፈልገው እንዲያስወግዱ ማስጠንቅቋል። ታዳጊዎቹ አማራጭ የማህበራዊ ሚዲያ መተግበሪያዎችን ለመጠቀም ወይም እገዳውን ለማለፍ የሚረዳቸውን አማራጭ ለማግኘት በበይነ መረብ ላይ እየተመካከሩ ነው። አንዳንድ ታዳጊዎችና ተጽዕኖ ፈጣሪዎችን ከወላጆቻቸው ጋር ወደ ጋራ አካውንቶችም ቀይረዋል። የእድሜ ቁጥጥር ደንብ ከተተገበረ በኋላ በዩኬ እንደተከሰተው ሁሉ የቪፒኤን አጠቃቀም መጨመር እንደሚኖር አስተያየት ሰጪዎች ተንብየዋል። የአውስትራሊያ የማህበራዊ ሚዲያ የዘመቻ ቡድን ዳይሬክተር የሆኑት ግሬግ አትዌልስ አዎ ልጆች ይህን ለማለፍ መንገድ ያገኛሉ፣ ይህ ማለት ግን ህጉ መኖር የለበትም ማለት አይደለም፣ አሁንም ለደህንነታቸው የሚጠቅሙ ደንቦች አሉን ሲሉ ተደምጠዋል። ስለሆነም በርካቶች ይህ ደንብ ተፈጻሚ እንደሚሆን ምንም ጥርጥር የለም ሲሉም ተደምጠዋል። ለሰዓቱ የነበረን መረጃ ይሄን ይመስል ነበር። ከመረጃዎቹ ጋር ኢማም መሐመድ ነበርኩ። ሰላም አለይኩም ወራህመቱላሂ ወበረካቱ። ጥረት የምን ጊዜም ወዳጃችን ናት። ድካም ከስራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ይሁኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ